በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወለደው የአይሁድ ንጉሥ ወዴት ነው? የተወለደውን ክርስቶስን ለማየት ብዙ ሀገራትን አልፈው ተጉዘው የመጡት ሰብአ ሰገል በኮከብ ተመርተው ነበር። ለእስራኤላውያን እረኞች በታሪካቸው ውስጥ በሚያውቋቸውና በለመዷቸው መላእክት ልደቱን የገለጠው አምላክ ኮከብ ሲቆጥሩና ሲጠነቁሉ ለኖሩት ሰብአ ሰገል ደግሞ በሚያውቁት ኮከብ መራቸው። ሕፃኑ ክርስቶስ ገና ከመወለዱ ብዙ እንደ ጣዖት የሚመለኩ ነገሮችን ድል አድራጊ መሆኑን አሳየ። እስራኤል ጥጃን አምላክ ብለው በወርቅ ጣዖት ሰርተው ነበር። በቤተልሔም ጥጃ ትንፋሹን ለክርስቶስ በመገበር አምላኬ እርሱ ነው ሲል መሰከረለት። በሬም ገዢውን አወቀ፣ ሕዝቤ ግን አላወቀኝም የሚለው ተፈጸመ። ከዋክብትንና ፀሐይን ያመልኩ የነበሩን የዞረዳሽት ወይንም ዞራስተር ፍልስፍናን የሚያምኑ ሰብአ ሰገልንም በሚያመልኩት ኮከብ ፈጣሪያቸውን አገኙ። ቅዱስ ኤፍሬም እንዳለው የሚያመልኳት ፀሐይም በሰብአ ሰገል ጉልበት ለፈጣሪዋ ሰገደች። ኮከብ የሚወጣበት ጊዜ በዚያን ቀን የሰውን ዕጣ ፈንታ ይወስናል ብለው የሚያምኑም ብዙዎች ናቸው። ይህ የሆነው በኮከቤ ምክንያት ነው፣ ኮከባችን አይገጥምም የሚባባሉ ብዙዎች ናቸው። ይህ ሁሉ ባዕድ አምልኮ ነው። ኤሳውና ያዕቆብ መንትዮች ናቸው። የተወለዱት በአንድ ቀን ነው። እነርሱ በተወለዱ ቀን የወጣው ኮከብ አንድ ነው። ኮከባቸው አንድ ሆኖ ሳለ ምነው ነገራቸው ሁሉ አልገጥም አለ? ኮከባቸው ይገጥማል፣ ምነው እነርሱ አልገጠሙም? ስለዚህ ሐሰት ነው። የተወለደው ንጉሥ ግን ኮከቡ ዕጣ ፈንታውን የሚወስነው ሳይሆን ከዋክብትን በየስማቸው የሚጠራቸው በቁጥር የሚያውቃቸው ጌታ ነው። እንደ ዮሴፍ 11ዱ ከዋክብት ሐዋርያቱ ከይሁዳ በቀር የሰገዱለት፣ እናቱ ማርያምም እንደ ያዕቆብ በልቧ እያሰበች የተደነቀችበት የከዋክብት ጌታ የጨረቃ ንጉሥ የፀሐዮች ሁሉ ፀሐይ ነው እርሱ።
ሰብአ ሰገል መሪያቸው የነበረውን ኮከብ ሲያጡት ወደ ሄሮድስ መጡና የተወለደው ንጉሥ ወዴት ነው አሉ። እውነትም ጠቢባን ናቸው። መንገድ ከጠፋብን መሪ ኮከብ ካጣን ልደቱን የፈለግንበትን እናክብር አላሉም። የተወለደው ወዴት ነው ብለው በቤተ መንግሥት ሄደው ጠየቁ። ጥሩ በዓል ለማክበር ከቤተ መንግሥት የተሻለ ስፍራ የለም። በቤተ መንግሥት ራት እየበሉ ጮማ እየቆረጡ በዘፈን ታጅበው በዓሉን ማክበር ይችላሉ። እነርሱ ግን የትም ቢሆን ንጉሡን ሳናገኝ አንቆይም አሉ። የሌለበት ቦታ ቤተ መንግሥትም ቢሆን ልደቱን አናከብርም። አይ ሰብአ ሰገል ይህንን ዘመን መጥተው ቢያዩ ምን ይላሉ? ወዳጄ ወዳጄ አንተ የጌታን ልደት የት ታከብራለህ? መቼም ልደት የሚከበረው ባለ ልደቱ ባለበት ስፍራ ነው። በእውነት የተወለደው የአይሁድ ንጉሥ ወዴት ነው? በጭፈራ ቤት ነውን? በመጠጥ ቤት ነውን? የት ነው ያለው ብለህ ጠይቀሃል? የሚመራኝ ኮከብ የለም ትል ይሆናል። ምንም ቢሆን ግን ሕፃኑ በሌለበት ልደቱን ለማክበር መወሰን የለብህም። ምንም ያሸበረቁ ስፍራዎች ቢኖሩ እንዳትታለል። የሄሮድስ ቤተ መንግሥት ውበት የግብዣው ስፋት አታሎህ የተወለደውን ንጉሥ እንዳያስረሳ ተጠንቀቅ። እሱ ከሌለበት ያማረ ስፍራ ይልቅ እሱ ያለበት በረት ይሻልሃል። እርሱ ያልመረጠውን ስፍራ መርጠህ ከመንገድ እንዳትቀር። የተወለደው የአይሁድ ንጉሥ ወዴት ነው ብለህ ጠይቅ። እሱ ድሃ ሆኖ ባለጠጋ የሚያደርግህን ንጉሥ በሚያልፍ ደስታ አትጣው። በስካር በዝሙት በሚያልፍ ደስታ አትጣው። በስካር በዝሙት በጭፈራ በሄሮድስ ቤተ መንግሥት ቀልጠ ቀርተ የተወለደውን ሕፃን ሳታየው አትቅር። እሱ በተወለደበት ሌሊት አንተ ስትሞት አትደር። እመነኝ፣ የተወለደው ይሻልሃል። ከሞቱት ጋር ጊዜህን አታጥፋ። ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው ብለው የአይሁድን ንጉሥ ሄሮድስን ጠየቁት። የአህያ ውሃ ጠጪው ሄሮድስ ክው ብሎ ቢደነግጥም ፈገግ ብሎ
ላጣራላችሁ ቆይ ብሎ አቆያቸው። መጽሐፍ አዋቂዎቹን ጸሐፍት ፈሪሳውያን ተጠሩ። እነ ሊቄ መለሱ፣ እንደ ተነገረው ትንቢት ከሆነማ አሉ ኩፍስ ብለው፣ በይሁዳ ቤተልሔም ነው ብለው የተወለደውን ንጉሥ አድራሻ ተናገሩ። ሄሮድስ ከነተንኰሉ ለሰባ ሰገል መልእክቱን አደረሰ። ሰባ ሰገልም ሄደው ለንጉሡ ሰግደው እጅ መንሻ አቀረቡ። ሄሮድስን ትተን እስቲ የጸሐፍቱን ነገር ትንሽ እናስተውለው። የተወለደውን ጌታ አድራሻ ጠቁመው፣ እነርሱ ግን መንገድና እውነት ሕይወትም የሆነው ጌታ የተሰወረባቸውን የታወሩ መሪዎች፣ በሽተኛ ሐኪሞች፣ የተራቡ መጋቢዎችን እስቲ ልብ እንበላቸው። ሌላውን ወደ ጌታ እየመራ እርሱ ከጌታ የራቀ፣ የእርሱን ቃል ሰምተው ሰዎች ሲድኑ እርሱ በኀጢአት ቁስል የተወረሰ ስንት አይሁድ አለ። ቅዱስ አምብሮስ እንዳለው የኖህ መርከብ ሲሰራ ሚስማርና መዶሻ እያቀበለ የሰራ፣ ነገር ግን ከጥፋት ውሃ ያልዳነ ስንት በየቤቱ አለ። እንዲህ ተብሎ ተጽፏል ማለት ቀላል ነው። እንደ ተጻፈው መኖር ግን ከባድ ነው። ከመጽሐፍ ጥቅስ ማውጣት ቀላል ነው። የሚጠቀስ ሕይወት መኖር ግን ከባድ ነው። ወዳጄ፣ ለብዙ ሰባ ሰገሎች ስለተወለደው ንጉሥ ነግረሃል። ባንተ ሕይወት ውስጥስ የተወለደው የአይሁድ ንጉሥ ወዴት ነው? ወይስ ባንተ ሕይወት ገና አልተወለደም? ወይስ እንደ እንግዶች ማደሪያ ቦታ የለም ብለ መልሰኸዋል? ኧረ እኔ እንኳን የቆሸሸ ሕይወት ነው ያለኝ፣ እሱ በእኔ አያድርም አትበል። እንደ በረት ብትሸት እንደ እንስሳ እየኖርክ ቢሆንም አትፍራ፣ እርሱ አይጠየፍህም። ወደ ልብህ መለስ ብለህ እንዲህ ብለህ ራስህን ጠይቅ፣ በእኔ ሕይወት ውስጥ የተወለደው የአይሁድ ንጉሥ ወዴት ነው? ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ደብረ ቁስቋም
ደብረ ቁስቋም በደቡብ ግብፅ የሚገኝ ተራራ ነው። ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችንን ኢየሱስ ክርስቶስን እንዲሁም ቅዱስ ዮሴፍንና ቅድስት ሰሎሜን ይዛ ከስደት ሲመለሱ ያረፉበት ቦታ ነው። ይህም በቅዱስ ወንጌል እንደተጻፈ ሄሮድስ ክርስቶስን ለመግደል በፈለገ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊው ዮሴፍ በሕልሙ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ባለው መሠረት የተፈጸመ ነው። የክርስቶስ ስደቱ ቀድሞ በነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል፣ የግብፅም ጣዖታት በፊቱ ይዋረዳሉ ተብሎ በተነገረው መሠረት የተፈጸመ ነው። ነቢዩ ፈጣን ደመና ያለው ጌታችን በእመቤታችን በቅድስት ድንግል ጀርባ ላይ ሆኖ ወደ ግብፅ መውረዱን ለመግለጽ ነው። በስደቱም ጣዖታት በግብፅ እየተሰባበሩ ሲወድቁ በእነርሱም አድረው ሰውን ሲያስቱ የነበሩ አጋንንትም ሲሸሹ ታይተዋል። ደግሞም ጌታችን ዳግማዊ አዳም ነውና በምክረ ከይሲ ዲያብሎስ ምክንያት ተሰዶ የነበረው ቀዳማዊ አዳምን ለመካስ ተሰደደ። በዚህም አጋንንትን ከሰው ልቦና አውጥቶ አሳደደ። እመቤታችንም ልጇን ይዛ ከስደት ስትመለስ ያረፈችበት ተራራ ደብረ ቁስቋምን ባረከችው፣ ቀደሰችውም። ይህ ተራራ የተቀደሰ ተራራ ስለመሆኑ የእስክንድርያው ሊቀ ጳጳስ ቅዱስ ታዎፍሊጎስ በድርሳነ ማርያም እንዲህ አለ። ይህም ከሀገሮች ሁሉ ተራሮች የሚበልጥ የተለየ ከፍ ያለ ተራራ ነው። በውስጡም ቅዱስ እግዚአብሔር ያድራል። ይህንን ተራራ የእግዚአብሔር ልጅ ወዶታል አክብሮታልምና ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮባታልና ከመላእክት ቤት ያድር ዘንድ አልወደደም፣ ቢታንያንም አልመረጠም። ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ። ነቢዩ ዳዊት የጽዮንን ተራራ ወደደ፣ በአርያምም መቅደሱን ሠራ እንዳለ አንተ ተራራ ሆይ የእግዚአብሔር ማደሪያ በሆንህ ጊዜ በኪሩቤልና በሱራፌል መካከል ፍጹም ደስታ ተደረገ። የመላእክት ሰራዊት ቅዱስ የሆነ ፈጣሪያቸውንና ጌታቸውን ይታዘዙና ያገለግሉ ነበር። አንተ ተራራ ሆይ ያደረብህ ጌታችን ስለሆነ ከተራሮች ሁሉ ከደብረ ሲናም ይልቅ ከፍ ከፍ አልህ። ጌታችን
በደብረ ሲና ባረፈ ጊዜ ፍጹም ደስታ ታላቅ ብርሃን በሆነ ጊዜ መቅረብና መመልከት ከሙሴ በቀር የቻለ የለም። እርሱም ቢሆን ፊቱን ማየት አልቻለም። ሥጋ ለባሽ ሁሉ እርሱን አይቶ በሕይወት መኖር የሚቻለው የለምና እኛ ግን አየን፣ ከዚህ ማደሩንም ተረዳን። ዳግመኛም ንጽሕት በሆነች በማርያም ዘንድ አየነው። ቅድስት ከሆነች ከእመቤታችን ማርያም ዘንድ በቤተልሔም ስለኛ በተዋሃደው ሥጋ በጨለማና በሞት ጥላ ስር ያለን እኛን ከቸርነቱና ሰውን ከመውደዱ የተነሣ መጥቶ አዳነን። ከዓለም ሁሉ ይልቅ ጣዖትን በማምለክ ቢበድሉም ወደ ግብፅ ሀገር ወርዶ በእነርሱ ላይ የመለኮትነት ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠ። ኅዳር 6 ቀንን የሚነበበው የመጽሐፈ ስንክሳር ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛም በኋላ ዘመን ሐዋርያትን በደብረ ቁስቋም ሰብስቦ ታቦትንና ቤተ ክርስቲያንን አክብሮ የቁርባን መሥዋዕትነትንም ሰርቶ ቅዱስ ሥጋውን ክቡር ደሙን እንደ ሰጣቸው እኛንም ለዚህ ክብር የበቃን እንሆን ዘንድ የእግዚአብሔር አምላክ ቅዱስ ፍቃድ ይሁንልን። አሜን። ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁለቱ መንገደኞች። በሐዋርያት ሥራ ምዕራፍ 8ና 9 ላይ የምናገኛቸው ሁለት መንገደኞች አሉ። ሁለቱም የወጡት ከኢየሩሳሌም ቢሆንም አወጣጣቸው ግን ይለያያል። የምዕራፍ 8ቱ መንገደኛ ባኮስ ኢትዮጵያዊው ጃንደረባ ከኢየሩሳሌም የወጣው ሰግዶ ሲሆን የምዕራፍ 9ኙ መንገደኛ ሳውል ግን ቤተ ክርስቲያንን አፍርሶና ክርስቲያኖችን አሳስሮ ነበር። ባኮስ የነቢያትን መጻሕፍት በእጁ ይዟል። ሳውል ከሊቀ ካህናቱ የተቀበለውን የሞት ደብዳቤ በመዳፉ ጨብጧል። ባኮስ በመንገድ ላይ ሲሄድ የልዑለ ቃል ኢሳይያስን ትንቢት በተመስጦ ያነባል። ሳውል ደግሞ በየመንገዱ እየዛተና እየተቆጣ በፈረስ ኮቴ ይፈጥናል። ባኮስ የሚያነበውን የሚያትትለት ተርጓሚ ይፈልጋል። ሳውል ግን ንባብ ይግደለኝ ብሎ
መተርጉማንን ያሳዳል። በዘረዘርናቸው ልዩነቶች መካከል ግን ሁለቱን መንገደኞች አንድ የሚያደርጋቸው ነገርም አለ። ምን ይሆን ካልከኝ፣ ባኮስም ሳውልም እግዚአብሔርን የሚፈልግ ልብ ነበራቸው። ይሁን እንጂ ይህንን ፍለጋ አንዱ የመጽሐፍትን ምስጢር በመመርመርና በትዕግሥት ሲያደርገው፣ ሌላኛው ደግሞ በቁጣና ልክ በሌለው ቅናት አደረገው። እግዚአብሔርም እነዚህ ሁለት ጽንፍ ሆነው እርሱን ይፈልጉ የነበሩትን ሰዎች እንዲሁ አልተዋቸውም። ወደ ባኮስ በሰማርያ ብዙ ታምር ያደረገውን ዲያቆኑ ፊልጶስን ላከው። ነገር ግን ፊልጶስ ወደ ጃንደረባው በመጣ ጊዜ ወንጌልን ሰበከለት እንጂ አንዳች ታምር አላሳየውም። ምክንያቱም የሚያነብ ሰው ለማመን ትርጓሜ እንጂ ምልክት አድራጊ አያስፈልገውም። አንባቢ ለማመን ኮከብ እስኪመራው፣ ፀሐይ እስኪጠቅሰው፣ መልአክ እስኪያናግረው አይጠብቅም። ምስጢር ከተፈታለት፣ ንባብ ከታተተለት በቂው ነው። ስለዚህ በሰማርያ በታምር መማለጃ ብዙዎችን ያሳመነው ፊልጶስ በጋዛ መንገድ ያገኘውን ጃንደረባ ግን በአፉ ቃል ብቻ የወንጌል ምርኮኛ አደረገው። ለባኮስ ፊልጶስን የላከ አምላክ ለሳውልም አስቀድሞ ጸጋንና ኃይልን የተሞላ እስጢፋኖስን ልኮለት ነበር። ይሁን እንጂ ሳውል የተላከለትን መምህር ልክ እንደ ባኮስ ሆኖ አልተቀበለውም። የሚገርመው ሳውል መምህሩ እስጢፋኖስን ያገኘው እንደ ጃንደረባው መንገድ ላይ ሳይሆን መጽሐፍት በሚነበብበትና ትምህርት በሚሰጥበት ምቹ ምኵራብ በመሆኑ ዕድለኛ ነበር። ነገር ግን ወደ እስጢፋኖስ ቀርቦ ለመማርና ያልተረዳውን ለመጠየቅ እንደ ባኮስ አይነት ትሕትናና ራስን መካድ ግን አላሳየውም። እንደውም በግብረ ሐዋርያት እንደተጻፈው ከወንድሞቹ ጋር ሆኖ ወደ እርሱ በመምጣት ተከራከረው። ሳውል በእስጢፋኖስ ስብከት ያላመነው ከሰባኪው ጋር በነበረው የእውቀት ልዩነት አይደለም። እንዲህ እንዳንል በክርክሩ ጊዜ በቃልም በመጽሐፍም ሊቃወመው እንዳልቻለ በግልጽ ተቀምጧል። ሊቀ ዲያቆናት እስጢፋኖስም ቢሆን ባኮስን ሰብኮ ካሳመነው ፊልጶስ በክብርም በጸጋም ቢበልጥ እንጂ
የሚያንስ አልነበረም። ነገር ግን እንደ ፊልጶስ በቃሉ ትምህርት ብቻ ሳውልን ሊመልሰው አልቻለም። አንዳንዴ ወደ ሰረገላው ጋብዞ አላውቅምና አስረዳኝ ሲል በትሕትና ጠይቆ ያስተማርከው ሲገባው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ብሎ እዚያው ወስኖ እዚያው ተለውጦ ፍሬውን የሚያሳየ ተማሪ ይገጥመሃል። አንዳንዴ ደግሞ ብዙ ሰብከህና ታምር እንኳን አድርገህ ምን ታውቃለህ ብሎ በትዕቢት የሚከራከር የተናገርከውን እስክትጨርስ የማይታገስ ያላልከውን አልክ ብሎ በሐሰት የሚከስ በስተመጨረሻም በስድብ ድንጋይ የሚወግር ተማሪ ሊደርስህ ይችላል። ምን ያደርጋል? ተማሪ አስተማሪን ይመርጥ ይሆናል። አንተ ግን ሰባኪ ነህ። ሰባኪ ደግሞ ሰውን ሁሉ እንዲያስተምር በጌታ አደራ የተጣለበት ተማሪ መምረጥ የማይችል መምህር ነው። ቅዱስ እስጢፋኖስ የእጁን ታምር አይተው የቃሉን ትምህርት ሰምተው የሚቃወሙ አይነት ደረቆች ላይ ቀን ቢጥለውም እርሱ ግን ምን ቸገረኝ ብሎ አልተዋቸውም። ከዚህ ሁሉ በኋላ ተንበርክኮ ይህንን ኃጢአት አትቁጠርባቸው ብሎ ጸለየላቸው። ሰዎችን እንደ ፊልጶስ ታምር አድርገህና አስተምረህ ብቻ ላትመልሳቸው ትችላለህ። ስለዚህ እንደ እስጢፋኖስ ተንበርክኮ መጸለይንም መማር አለብህ። ቅዱስ እስጢፋኖስ ጸልዮ ምን አመጣ ምንስ ለወጠ ካልህ የሂፖው ሊቀ ጳጳስ አውግስጢኖስ የእስጢፋኖስ የጸሎቱ ፍሬ ሳውል ነው ይለናል። ቅዱሱ በዚህ ልመናው የአምላክ የይቅርታ ዓይኖች ሳያውቅ በሚያጠፋው ሳውል ላይ እንዲያርፍ አደረጋቸው። ቅዱስ ጳውሎስ የእግዚአብሔር ምሕረትና የወዳጁ የእስጢፋኖስ ምልጃ ውጤት ነው። ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። ድንግል ማርያም መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል አለች። የድንግሊቱን ጥበብ ተመልከቱ።
በመልአክ በመመስገኔ ደስ ይለኛል። ከሴቶች ሁሉ የተባረከች በመባሌ ደስ ይለኛል። አምላክን ለመውለድ በመመረጤ ደስ ይለኛል አላለችም። የእርሷ የደስታ ምንጭ ከእግዚአብሔር የተሰጣት ነገር ሳይሆን ራሱ እግዚአብሔር ነው። እግዚአብሔር የደስታህ ምንጭ ከሆነ በሕይወትህ ምንም ነገር ቢከሰት ደስታህን አይነካብህም። ድንግሊቱ ከሴቶች ሁሉ የተባረከች በመሆኗ ደስ ያላት ብትሆን ኖሮ ከዚያ በኋላ ከሴቶች ሁሉ የተንከራተተች፣ ከሴቶች ሁሉ ያዘነች፣ ከሴቶች ሁሉ በዲያብሎስና ጭፍሮቹ የተጠላች፣ በሄሮድስ በአይሁድ የተነቀፈች መሆኗን ስታይ ደስታዋ በጠፋ ነበር። እርሷ ግን ደስታዋ የመነጨው ከአምላኳ ብቻ ነበር። ፍጹም የሆነ ውስጣዊ ደስታን ማግኘት የሰው ልጅ ትልቅ ምኞቱ ነው። ሰዎች ደስታን ፍለጋ ብዙ ይደክማሉ። ድንግሊቱ ግን የደስታ ሁሉ ምንጭ የሆነው አምላክ ከእርሷ ጋር ነውና በፍጹም ደስታ ደስ ይላታል። የድንግል ማርያም ደስታ ልጇ ደስታችሁን የሚወስድባችሁ የለም ያለው አይነት ደስታ ነበር። ተፈሲ ፍስሕት ደስተኛይቱ ሆይ ደስ ይበልሽ፣ መዋዘ ፍስሐ የደስታ መፍሰሻ ሆይ ብለን የምናመሰግናት እመቤታችን ከማንም የሚበልጥ ደስታ በእርሷ ዘንድ ነበረ። ደስተኛ የነበረችው በምድር በነበራት ቆይታ የሚያስደስት ኑሮ ስለነበራት አይደለም። እንደ እርሷ የተሰደደ ያለቀሰ የተጨነቀ ፍጡር የለም። እንደ ክርስቶስ መከራን የተቀበለ እንደሌለ እንደ ድንግል ማርያም ያዘነ የለም። እርሷ ግን ለሌሎች የሚተርፍ ወደ ኤልሳቤጥ የሚሸጋገር ወደ ውስጥ ወዳለ ጽንስ የሚጋባ ጥልቅ ደስታ ነበራት። ቅዱስ ያሬድ በነፍሷ ደስ ተሰኝታ በሆዷ ተሸከመችው እንዳለ እርሷ የተደሰተችው ሥጋዊ ደስታን አልነበረም፣ ከመንፈስ ቅዱስ ፍሬዎች አንዱ ደስታ ነውና። ቅድስቲቱ ማንም ጋር ያልነበረ ደስታ ነበራት። በእርግጥም ደስታን ወልዳ ደስ ባይላት ይደንቅ ነበር። እርሷ የወለደችው የመላእክት ተድላና ደስታቸው ነው። እርሷ የወለደችው መወለዱ ለሰው ሁሉ ደስታ የሚሆን ታላቅ የምስራች የሚሆን ልጅንም አይደለምን?
እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለውን አንድያ ልጁን ልጇ እንዲሆን ሰጥቷታልና እርሷም በልጇ ደስ ይላታል። ንጉሥ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ካለ እግዚአብሔር የ9 ወር ቤቱ አድርጎ ያደረባት ድንግል ምንኛ ደስ ይላት ይሆን? መወለዱ ሰውና መላእክትን በደስታ እንዲዘምሩ ካደረገ የወለደችው ድንግል ምንኛ ደስ ይላት ይሆን? ጌታ ለሐዋርያቱ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ካላቸው እግዚአብሔር ሁለተኛ ሰማዩ አድርጎ ዙፋን ያደረጋት በምድር ያለች የጠፈር ባልንጀራ የአርያም እህት ማርያም ምንኛ ደስ ይላት ይሆን? እመቤታችን ሆይ እባክሽን ባንቺ ላይ ከፈሰሰው ደስታ ቀድተሽ ወደኛ ወደ ሐዘንተኞቹ አፍስሺ። ኖህ እንደላካት ርግብ የመከራችን ውሃ ጎደለ ብለሽ ታበስሪን ዘንድ ወደኛ ነይ። ንኢ ርግቤ ሆይ ከሐዘኔ ታረጋጊኝ ዘንድ ነይ እንዳለ ሊቁ። ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ሚናስ ሰማዕት ማር ሚና በምልጃው ፈጥኖ በመድረስ የሚታወቀው በምድረ ግብፅ ተወዳጅ ከሆኑ ሰማዕታት ዋነኛው በግብፃውያን ዘንድ ልዩ ቦታ ያለው ስሙን ጠርተው የማይጠግቡት ከታላላቅ ሰማዕታት አንዱ የሆነውና ዛሬም ድረስ ለጆሮና ለዓይን ድንቅ የሆኑ ተአምራትን የሚያደርግ በተለይ ለታመመ ለደከመና ለተጨነቀ ፈጥኖ ደራሽ ባለበጎ መድኃኒት ፈዋሽና አማላጅ የሆነው ቅዱስ ሚናስ ማር ሚና ነው። ቅዱስ ሚናስ ከደጋግ ቤተሰቦቹ የተገኘ ሲሆን እናቱ ልጅ ስላልወለደች በእመቤታችን በዓል ዕለት ወደ ቤተ ክርስቲያን ገብታ ልጅን ይሰጣት ዘንድ ተማጸነቻት። ያን ጊዜ ከእመቤታችን ስዕል አሜን የሚል ቃል ተሰማ። ከዚያም ይህንን ለባሏ ነገረችው። እግዚአብሔርም የተባረከውን ልጅ በ285 ዓመተ ምህረት ሰጣት። ስሙንም ሚናስ ብለው ሰይመውታል። ትርጉሙም ታማኝና ብሩክ
ማለት ነው። እነርሱም የቤተ ክርስቲያን ትምህርት በስፋት አስተማሩት። በ12 ዓመቱ አባቱ ሲያርፍ ከ3 ዓመት በኋላ እናቱ አርፋ ቅዱስ ሚናስ ብቻውን ቀርቷል። ከዚያም መኳንንቱም አባቱን ይወዱት ስለነበር በአባቱ ፈንታ ምስፍንናን እንደ ሾሙት ዜና ገድሉ ይነግረናል። ዲዮቅልጥያኖስ ክርስቶስን በካደ ጊዜ ቅዱስ ሚናስ ሹመቱን ትቶ ወደ ገዳም ገብቶ ተጋድሎን ጀመረ። ከዕለታት ባንዳቸው ሰማይ ተከፍቶ ሰማዕታትን የብርሃን አክሊልን ሲቀዳጁ ተመለከተ። ከዚህ በኋላ ወደ ከተማ ተመልሶ ስለ ክርስቶስ አምላክነት መሰከረ። መኮንኑ ቅዱስ ሚናስ በወገን የከበረ መሆኑን ያውቃልና ብዙ የሹመት ቃል ኪዳን ገባለት። እርሱም ከክርስቶስ ፍቅር ሊለይ እንደማይችል ነገረው። ያን ጊዜ ብዙ ስቃይና መከራ አደረሰበት። በመጨረሻም ራሱን በሰይፍ እንዲቆርጡ ታዞ ከክርስቶስ ቃል ኪዳን ተቀብሎ ኅዳር 15 ቀን የሰማዕትነትን አክሊል ተቀዳጀ። በተሰጠው ቃል ኪዳን መሠረት ለሚጠሩት በምልጃው እጅግ ፈጥኖ ይደርስላቸዋል። የቅድስናን ሕይወት በመምረጥ 3 አክሊላትን ሰጥቼሃለሁ። አንደኛው ስለ ቅድስና፣ ሁለተኛው ስለ ብቸኝነት፣ ሦስተኛው ስለ ሰማዕትነት የሚል ድምፅን ከጌታችን ሰምቷል። ከዚያም መኮንኑ የቅዱስ ሚናስን ሥጋ ወደ እሳት እንዲጣል ቢያስደርግም እሳቱ ፈጽሞ ሥጋውን ሊነካው አልቻለም። ምዕመናንም ሥጋውን ወስደው ባማሩ ልብሶች ገንዘው አኖሩት። የመሪዮጥ አገር ሰዎች ሰራዊትን ሊያከማቹ ስለወደዱ ምልጃው ይራዳቸው ዘንድ የቅዱስ ሚናስን ሰውነት ወሰዱ። እነርሱም በባሕር በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ፣ አንገታቸው እንደ ግመል አንገት ያሉ አውሬዎች ከባሕር ወጥተው አንገታቸውን ወደ ሚናስ ሥጋ በዘረጉ ጊዜ ከሰውነቱ እሳት ወጥታ እነዚያን አራዊት አቃጥሏቸዋል። ሰዎቹም ይህንን አይተው በእጅጉ ተደንቀዋል። ወደ እስክንድርያ ደርሰው ሥራቸውን ፈጽመው
ወደ አገራቸው በሚመለሱ ጊዜ የቅዱስ ሚናስን ሥጋ ከእነርሱ ጋር ሊወስዱ ወደው በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሆነ። ሁለተኛም ሌላ ግመል ቢጭኑ እርሱም የማይነሳ ሆነ። ስለዚህ ዛሬ ድረስ የቅዱስ ሚናስ ስዕል ሲሳል እነዚህ ግመሎች አብረው ይሳላሉ። እነርሱም ያ ቦታ እግዚአብሔር የፈቀደለት ቦታ መሆኑን አውቀው የከበረ ሥጋውን በዚያው አኖሩት። ከዚያም ታላቅ ቤተ ክርስቲያን ታንጾለት ሰኔ 15 ቅዳሴ ቤተ ክርስቲያኑ ተፈጽሞ ብዙ ድንቆች ተደርገዋል። በግብፅ ያሉ ክርስቲያን ወንድሞቻችንና እህቶቻችን ቅዱስ ሚናስ ከጌታችን በተቀበለው ቃል ኪዳን በተማጸኑት ጊዜ ፈጥኖ ስለሚደርስላቸው በእጅጉ ይወዱታል። በተለይ ከአቡነ ሺኖዳ በፊት ለነበሩት በቅድስና ሕይወታቸው ይታወቁ ለነበሩት ለአቡነ ቄርሎስ ቅዱስ ሚናስ ተገልጦላቸው እንደ ባረካቸው ይነገራል። የቅዱስ ሚናስ በረከት ይደርብን። ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አትክልተኛ መስሏት ነበር። መግደላዊት ማርያም በዕለተ እሑድ ገና ጨለማ ሳለ ወደ ጌታ መቃብር ልትሄድ ተነሳች። እርግጥ ነው በጨለማ መውጣት ያውም ለሴት ልጅ የሚያስፈራ ቢሆንም ለዚህች ቅድስት ግን ከክርስቶስ ሞት በላይ ሌላ ጨለማ ገዝፎ ሊታያት አልቻለም። የሕይወት ብርሃን በመቃብር ውስጥ አድሯልና ሌላ ብርሃን ነግቶ መንገድ እንዲያሳያት አልጠበቀችም። ለሰው ሁሉ የሚያበራውን መብራት ክርስቶስን ከመቃብር እንቅብ በታች ካኖሩት 3 ቀን መሆኑ እንጂ የቀኑና ሌቱ ልዩነት አልታወቃትም። በእርግጥም 7 አጋንንት ከላይዋ ላይ አውጥቶላት የነበረችን ሴት የቱ ጨለማ የቱ ጋኔን ሊያስፈራት ይችላል? ፍቅር ፍጹም ፍርሃትን አውጥቶ ይጥላልና ጨለማውን ሳትፈራ ይህቺ ሴት እስኪነጋ ልቆይ ሳትል ወደ ጌታችን መቃብር ገሰገሰች። እንደ ጠበቀችው ግን ጌታችንን በመቃብር አላገኘችውም። በዚያ የለም።
በመቃብር አለመገኘቱ ለእርሷም ሆነ ለደቀ መዛሙርቱ ተስፋ የሚያስቆርጥ ሐዘን ላይ የሚጥላቸው ነገር ሆነ እንጂ እነሳለሁ ማለቱን እንዲያስታውሱ ምክንያት አልሆናቸውም። የካህናት አለቆችና ፈሪሳውያን እንኳን ጲላጦስ ፊት ቀርበው ያሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን ብለው ነበር። ሐዋርያቱና ማርያም መግደላዊት ግን መቃብሩ ባዶ ሆኖ ሲያዩ እንኳን እነሳለሁ እንዳለ ትዝ አላላቸውም። ስለዚህ የእምነት ጉድለታቸው ደቀ መዛሙርቱን እናንተ የማታስተውሉ ልባችሁ ከማመን የዘገየ ብሎ እርሷን ደግሞ አትንኪኝ ብሎ ገስጿቸዋል። መግደላዊቷ ጌታችንን በመቃብር ብታጣውም በዚህ ከሌለማ ወደ ቤቴ ልሂድና ልረፍ ከማለት ይልቅ በዚያው ቆማ ታለቅስ ጀመር። ከዚህ በኋላ በእንባ በፈዘዙ ዓይኖቿ 2 መላእክት ከመቃብር ግራና ቀኝ ሆነው ተቀምጠው አየች። ሳታስተውልም ጌታዬን ወስደውታል አለቻቸው። ቅዱስ ዮሐንስ አፈወርቅ እንዳብራራው መላእክቱ ወደ ውጭ ሲያዩ ዓይናቸውን ተከትላ ዞር ስትል ጌታችንን ቆሞ አየችው። ሆኖም አላወቀችውም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ይህንን ተከትሎ ጌታችን ስላለማመኗ ገስጿት ማንነቱን ገለጸላት። በዚህም ይህቺ ቅድስት ትንሣኤውን ከሰበኩ የጽዮን ልጆች አንዲቷ ሆነች። የእስራኤልን ነፃ መውጣት የሙሴ እህት ማርያም በከበሮ እንዳበሰረች ማርያምም የሰው ልጅን ነፃ መውጣት ያለ ከበሮ አወጀች። እርሷን ብቻ ሳይሆን ሌሎች ሴቶችንም ዓርብ ዕለት እያለቀሱ ደረት እየመቱ ሞቱን በእንባ አጅበዋልና እሁድ ዕለት የትንሣኤው ዜና አብሳሪዎች ለመሆን አበቃቸው። ሴትን ልጅ ደስ ይበልሽ በማለት የተጀመረው የአምላክ የማዳን ሥራም ሴት ልጅ ራሷ ለሌሎች ደስ ይበላችሁ ባይ እንድትሆን በማድረግ ተጠናቀቀ። ማርያም መግደላዊት የአትክልት ጠባቂ መስሏት ነበረና ጌታ ሆይ አንተ ወስደኸው እንደሆን ወዴት እንዳኖርኸው ንገረኝ፣ እኔም ወስደዋለሁ አለችው። የሚለው ንግግር እንዲሁ የሚታለፍ አይደለም።
ምንም እንኳን ይህንን ቃል የተናገረችው ሳታውቀው ቢሆንም ንግግሯ ግን ከስህተትነቱ ይልቅ ቅኔነቱ የሚበልጥ ንግግር ነው። አትክልተኛ መስሏት ነበር የሚለው ቃል ምንኛ ድንቅ ነው! አበው ትንቢተ ሕዝቅኤልን ሲተረጉሙ ከእውነት የሚሻል ስህተት፣ ከመግደል የሚሻል መሳት ያሉት ይህንን አይነቱን ሳይሆን አይቀርም። ለመግደላዊት ማርያም ክርስቶስ አትክልተኛ መስሏት ነበር። ወይ ግሩም! ክርስቶስ በምድር በተመላለሰ ጊዜ ለሰዎች ያልመሰላቸው ምን ነገር አለ? እንደተወለደ ለአይሁድ የዮሴፍ ልጅ መስሏቸው ነበር። ለሄሮድስ ደግሞ መንግሥቱን የሚቀናቀን ምድራዊ ንጉሥ መስሎት ነበር። ለኒቆዲሞስ ነቢይ መስሎት ነበር። ለሳምራይቷ ሴት ደግሞ መጀመሪያ ውሃ የሚለምን ተራ ሰው መስሏት፣ በኋላ ደግሞ ነቢይ መስሎ ታይቷት ነበር። ክርስቶስ ለብዙዎች ያልመሰላቸው ምን አለ? ለግማሹ ኤልያስ፣ ለአንዳንዱ ሙሴ፣ ለሌላው ኢያሱ መሰላቸው። ለኤማውስ ተጓዥ መንገደኛ፣ ለሮም ወታደሮች ወንጀለኛ፣ ለሄሮድስ መኳንንት አስማተኛ መስሏቸው ነበር። እኛ እርሱን እንድንመስል እርሱ እያንዳንዳችንን መስሎ ተሰደበ፣ ተወቀሰ፣ በመከራ ተሰቅሎ ሞተ። ዛሬ ዳግም ለመግደላዊት ማርያም አትክልተኛ መሰላት። ማርያም ሆይ በአንድ በኩልስ ልክ ብለሻል። ያየሽው እርሱ አትክልተኛ ነው። በእውነትስ አትክልተኛ ካልሆነ አዳም ሆይ ወዴት ነህ እያለ በገነት ዛፎች መካከል ምን አመላለሰው? አንቺ አልተሳሳትሽም። ወይንን ተከልኩ አላፈራም፣ ለወይኔ ያላደረግኩት ምን አለ? በእኔና በወይኔ መካከል ፍረዱ ብሎ የጠራን እርሱ አይደለምን? ዘርዘሪ ሊዘራ ወጣ። ዘርዘሪው እኔ ነኝ፣ አጫጆቹ መላእክት ናቸው ብሎ በምሳሌ ያስተማረ እርሱ አይደለምን? ከዚህ በላይ አትክልተኛ ከየት ሊመጣ? የወይን ስፍራ ነበረችው፣ ቅጥርም ቀጠረላት በተባለችዋ በቅድስት ቤተ ክርስቲያን ሁላችንን ከአብ ጋር ላንነቀል የተከለን፣ የጎኑን ውሃ እያጠጣ በመስቀሉ እየኮተኮተ የሚያሳድገን፣ ጳውሎስ ሲተክል ሲያጠጣ ጌታ ያሳድግ ነበረ የተባለለት አትክልተኛ እርሱ አይደለምን? 3 ዓመት ተመላልሶ ፍሬ እያጣብን አዘነ እንጂ እሾህና አሜኬላ እያበቀልን አስመረር ነው እንጂ እርሱ ብርቱ አትክልተኛ ነበር። ስለዚህ መግደላዊት ማርያም ሆይ አትክልተኛ ቢመስልሽም አልተሳሳትሽም። ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርኸው ንገረኝ፣ እኔም ወስደዋለሁ
የሚለው ጥያቄም ቢሆን ከእውነታው አንጻር እጅግ ድንቅ ነው። ጌታን በርግጥ ከመቃብር ማን ወሰደው? ማንስ አስነሳው? ራሱ አይደለምን? ማርያም አንተ ወስደኸው እንደሆን ወዴት እንዳኖርኸው ንገረኝ አለችው። ማርያም ሆይ ጥያቄሽ ተገቢ ነው፣ ብቻ አጥብቀሽ ጠይቂው። የወሰደው እርሱ ራሱ ነው። ሥጋውን ከመቃብር ሕያው አድርጎ አስነስቶ የወሰደው ከፊትሽ ቆሟል። ማስረጃ ከፈለግሽ ነፍሴን ደግሞ እኔ በፍቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ሥልጣን አለኝ፣ ደግሞም ላነሳት ሥልጣን አለኝ ብሎ ሲናገር ደቀ መዝሙሩ ዮሐንስ ሰምቶ ማስረጃ መዝግቦ ይዞበታል። አጥብቀሽ ያዢው እንዳትለቂው፣ በፍቃዱ እንደሞተ ነፍሱንም ሊያኖራት ሥልጣን ያለው ከመቃብርም በሥልጣኑ የተነሳው እርሱ ነው። ማንም ወሰደው ሲሉ ብትሰሚ አትመኚ። ኢየሱስን ከሙታን መካከል ወስዶ ሕያው ያደረገው ይኸው ከፊትሽ የቆመው አትክልተኛ ራሱ ኢየሱስ ነው። እግሮቹን ወድቀሽ ያዢ እንዳትለቂው። ይህ አትክልተኛ ባዶ ያደረገው መቃብሩን ብቻ እንዳይመስልሽ። ሲኦልን ብታይ ምን ልትይ ነው? በዚያ 2 ቀን ውስጥ የራሱን መቃብር ባዶ ከማድረጉ በፊት የሲኦልን የብረት መወርወሪያ ሰባብሮ አእላፋት ነፍሳትን ዘርፎ ወደ ገነት ወርዶ ነበር። በዚያም ምርኮውን ሸሸገ። አሁን ደግሞ የቀረውን መቃብር ባዶ አድርጎት ቆሟልና እንዳትለቂው። መግደላዊት ማርያም ሆይ አንተ ወስደው እንደሆነ ወዴት አደረግከው ንገረኝ፣ እኔም ወስደዋለሁ ያልሽው ንግግርሽ እንዴት ያለ ጸሎት ነው! ይህንን እንኳን ለእኛም ጭምር አጥብቀሽ ጠይቂልን። ከልባችን መቃብር ውስጥ ጌታችንን ካጣነው ቆይተናል። ክቡር ሥጋውን ተቀብለን በውስጣችን ከያዝን ከ3 ቀንም በላይ ብዙ ዘመን አልፎናል። ነገር ግን እርሱ እንደተለየን እየተሰማን ባዶነት እያስጨነቀን ነው። ከጲላጦስ ማኅተብ የበለጠ የመስቀል ማኅተቡ የታተመበት ሰውነታችን የጌታን ሥጋ ተቀብሎ ቢይዝም አሁን ግን ባዶነት እየተሰማን እርሱም ከእኛ እንደተለየን እየመሰለን ነው። በመቃብሩ ጠባቂዎች በካህናት ማሳበብ እነርሱ ስላንቀላፉ ነው ጌታ ከእኛ ተወስዶ ባዶ ሆነን የቀረነው ማለት ጲላጦስን እንኳን ማሳመን ያልቻለ ተራ ምክንያት ነውና ልናቀርበው አንደፍርም። ብቻ ባዶነት ሲበዛብን አዳም ወዴት ነህ ያለውን አትክልተኛ ጌታ ከሰውነታችን ጫካ ውስጥ ገብተን ጌታ ሆይ ጌታ ሆይ ወዴት ነህ እያልነው ነውና እባክሽን ጠይቂልን። እርሱ ወስዶብን ከሆነም ይንገረን። እንደ ዳዊት መንፈስህን አትውሰድብኝ እያልነው ጨክኖብን ከሆነማ ይንገረን። ያኖረበትን የነገረሽ እንደሆን ግን እኛም እንዳንቺ እንድንወስደው ወደ ልባችን እንድናስገባው ንገሪን። ከዚያ በኋላ
አውቀነው ረቡኒ መምህር ሆይ እንለዋለን። አትንኩኝ ቢለንም አናዝንም። ጌታ ሆይ አንተው በእጆች ዳሰን እንጂ አንዳስስህም። ባዶነት ላስጨነቀው ውስጣችን ያለንበትን ንገረን እንጂ በረከሱ እጆቻችንን ልንነካ አንደፍርም። አንተን ዳሶ እንደ ቶማስ ተቃጥሎ ከመጮህ ባንተ ተዳሶ መንጻትን እንመርጣለን ብለውሃል በይልን። ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጼዴንያ ማርያም። ጼዴንያ በምትባል ሀገር ማርታ የምትባል ደግ ሴት ነበረች። ይህች ደግ ሴት በቤቷ ትልቅ አዳራሽ ሰርታ እንግዶችን እንደ አባታችን አብርሃም ተቀብላ አብልታ ጠጥታ ማደሪያ ቦታም ሰጥታ ታስተናግድ ነበር። አባ ቴዎድሮስ የሚባል ኢትዮጵያዊ መነኩሴ ወደ ኢየሩሳሌም ሲሄድ መሽቶበት ከማርታ ቤት በእንግድነት አደረ። ጠዋት ለመሄድ ሲነሳ ወደ ኢየሩሳሌም እንደሚሄድ ሲነግራት የእመቤታችንን ስዕል ገዝተ አምጣልኝ ዋጋውን ልስጥ አለችው። ገንዘቡን ስዕሉን ሳመጣልሽ ታመጫለሽ ብሏት ሄደ። ቅዱሳት ቦታዎችን ተሳልሞ ስዕሉን ረስቶ ሳይገዛ ሲመለስ አደራ ጥብቅ አይደለምን? ያቺ ሴት አደራ ያለችህን ለምን ረሳ? የሚል ድምፅ ሰማ። ተመልሶ ሄዶ ገዝቶ በረሃውን መጓዝ ጀመረ። በመንገድም እየተጓዘ አንበሳ ሊበላው እየሮጠ ወደ እሱ ሲመጣበት አየ። መነኩሴውም አንበሳውን ከመፍራት የተነሳ ደነገጠ፣ ተንቀጠቀጠ። ደንግጦ ቆሞ ሳለ ያቺ ስዕል ከአንበሳው ጩኸት 7 እጅ በሚበልጥ አስፈሪ ድምፅ ጮኻ ተናገረች። ያን ጊዜ አንበሳው ደንግጦ ፈጥኖ ሸሸ። መነኩሴውም መንገዱን ቀጠለ። በመንገዱም ከሚያስፈሩ ዱር ውስጥ ወጥተው ወንበዴዎች ሊቀሙትና ሊገድሉት ከበቡት። ከስዕለ ማርያም እንደ መብረቅ ያለ ታላቅ ቃል ወጣ። ወንበዴዎቹም እጅግ ፈርተው ሸሽተው ከጫካው ውስጥ ገቡ። ያ መነኩሴ እኚህን የሚያስደንቁ ተአምራት በሰማና ባየ ጊዜ በልቡ ለእኔ ረዳት ትሆነኝ ዘንድ ወደ አገሬ ይዣት ይሄዳለሁ እንጂ ለላከችኝ ሴት አልሰጥም ብሎ ወደ ሀገሩ ሊሄድ በመርከብ ተሳፈረ። በባህር ላይም ሳለ ጽኑ ንፋስ ተነስቶ መርከቡን እየገፋ
ማርታ ወዳለችበት ሀገር ወደ ጼዴንያ ዳርቻ ደረሰው። ማደሪያም ስለሌለው ወደ ደጓ ሴት ወደ ማርታ ቤት ከእንግዶች ጋር አብሮ ገብቶ አደረ። ሲነጋ ወጥቶ ሊሄድ ከደጃፍ ሲደርስ ደጃፉ ጠፍቶት ከአጥሩ ሲታገል ዋለ። ማርታም አባቴ ያመመ የደከመ ትመስላለህ፣ ዛሬ ደግሞ እዚህ ደርና ነገ ትሄዳለህ አለችውና አደረ። በሁለተኛውም ዕለት እንደ መጀመሪያው ቀን በሩን አልፎ መሄድ አቃተውና እዚያው ማርታ ቤት አደረ። በሦስተኛው ቀን መውጣት ፈልጎ ከአጥር ጋር ሲታገል አይታ አባቴ የሆንከው ምንድን ነው? እነሆ ዛሬ ሦስተኛ ቀንህ ነው አለችው። መነኩሴውም ይህችን ተአምረኛ ስዕል አልሰጥም ብዬ ነው። እኔ እኮ ስዕል ከኢየሩሳሌም ግዛልኝ ያልሽኝ መነኩሴ ነኝ ብሎ ስዕለ ማርያምን አውጥቶ ሰጣት። እርሷም እጅግ በጣም ተደስታ እግዚአብሔርን አመሰገነች። በስዕሏም ፊት ሰግዳ ለእመቤታችን ለድንግል ማርያም ምስጋና አቀረበች። ተቀብላም የተጠቀለለችበትን ልብስ ስትፈታ ፈሳሽ ወዝ ከስዕሊቱ ሲንጠፈጠፍ አገኘች። ከደስታዋም ብዛት የተነሳ የዚያን መነኩሴ እጆችና እግሮቹን ሳመች። ከዚህም በኋላ ያቺን ስዕል ወደ ጸሎት ቤቷ ወስዳ በታላቅ ክብር የምትቀመጥበትን አዘጋጅታ አኖረቻት። ማንም እንዳይዳስሳትም የነሐስን መስኮትን ሠራችላት። በሌሊት የሚያበሩ መቅረዞችን በፊቷ ሰቀለች። ከመቅረዞቿም ውጪ የሐር መጋረጃን ጋረደች። ከስዕሊቱ እየተንጠፈጠፈ የሚወርደው የወዝ ቅባት የሚጠራቀምበት ከእብነ በረድ የተሠራ ወጭት አኖረች። ያም መነኮስ እስከሚሞትበት ቀን ድረስ የእመቤታችንን ድንግል ማርያምን ስዕል እያገለገለ ኖረ። የአገሩም ሊቀ ጳጳሳት የዚህችን ስዕል ዜና በሰሙ ጊዜ ከኤጲስቆጶሳትና ከካህናት ጋር ሕዝቡም ሁሉ መጡ። ሊቀ ጳጳሱም ይህቺ ሥጋ የለበሰች የምትመስል ስዕለ ማርያም ወደ ማርታ ቤት የገባችበትን መስከረም 10 ዕለተ በዓል ሆና እንድትከበር አወጀ። የእናታችን የእመቤታችን ቅድስት ድንግል ማርያም ረድኤት በረከት ከሁላችን ጋር ይሁን
ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ኢየሱስ ሆይ ከሀገራችን ሄደልን። ሰዎች ኢየሱስን በብዙ ምክንያት ለምነውታል። ማረኝ፣ ዓይኔን አብራልኝ፣ ልጄን ፈውስልኝ፣ ሙት አስነሳልኝ ብለው የጮኹ ብዙዎች ናቸው። የጌርጌሴኖን ሰዎች ግን ጌታን በአንድ ላይ ተሰብስበው ከሀገራቸው እንዲሄድላቸው ለመኑት። ኢየሱስ ሆይ ውጣልን፣ ኢየሱስ ሆይ ሂድልን፣ ኢየሱስ ሆይ አትድረስብን፣ ኢየሱስ ሆይ አትምጣብን የሚል ድምፅ እያሰሙ ተረባረቡበት። ውጣልን ያሰኛቸው ሁለት ጋኔን የያዛቸውን ሰዎች ከላያቸው ላይ አጋንንቱን አውጥቶ ወደ አሳማ መንጋ እንዲገቡ በፈቀደ ጊዜ አጋንንቱ አሳማዎቹን ወደ ገደል እንዲገቡ ስላደረጉ ነበር። ጌታችን አጋንንቱ ወደ አሳማ መንጋ እንዲገባና ገደልም እንዲሰዳቸው በመተው ትልቅ መልእክትን ለሰው ልጅ አስተላልፎ ነበር። አጋንንቱ ወደ አሳማው ከመሄዳቸው በፊት ሁለት ሰዎች ላይ ነበሩ። እነዚያ ሰዎች ላይ ቢቆዩም ግን ሰዎቹን ወደ ገደል አልከተታቸውም። ልክ አሳማዎቹ ላይ እንደሰፈሩ ግን ወደ ገደል ጨመራቸው። ክርስቶስ በዚህ ያስረዳን፣ እኔ በቸርነቴ ባልከለክለው ሰይጣን በእያንዳንዳችሁ ላይ ያለው ዕቅድ በቅጽበት ወደ ገደል እስከ መጨመር የጨከነ ነው የሚል ነው። ሰዎቹን ወደ ገደል እንዳይሰድ የከለከለው እሱ ነበር። ዛሬም እኛ ከአፋፍ ላይ ሆነን ወደ ገደል ያልወረድነው ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። በተጨማሪም ሰይጣንም እንኳን በሰው ልጅ ላይ ቀርቶ በአሳማም ላይ እንኳን እንደፈለገ የመስፈር ሥልጣን እንደሌለውም በዚህ ታሪክ ተረዳን። የጌርጌሴኖን ሰዎች ግማሾቹ ጌታችንን ስለ ኃይሉ በትሕትናው ፈርተውት፣ ግማሾቹ ደግሞ በአሳማዎቹ መሞት ተበሳጭተው ክርስቶስን ውጣልን አሉት። ክርስቶስ የሰው ልጅ ከሚሰቃይ ጊዜያዊ ንብረት ቢጠፋ ይሻላል ብሎ ቅድሚያ ሲሰጥ፣ ሰዎቹ ደግሞ ንብረታችን ከሚወድም ሁለቱ ሰዎች ጋኔን ቢጫወትባቸው እንመርጣለን ብለው ውጣልን አሉት። አሳማ ቆሻሻ እንስሳ ነው። በግዕዝ ህሱም ሐሳማ ማለት አስቀያሚ ማለት ነው። ቆሻሻ ወዳዱ ሰይጣን
ወደ ማደሪያው ገብቶ ሕዝቡን በጌታው ላይ አሳመፀ። ሕዝቡም ኢየሱስ ሆይ ሂድልን አሉት። ጌታ ሆይ ከእኛ ጋር እደር፣ ጌታ ሆይ ቶሎና ተብሎ ለሚዘመርለት ጌታ ሂድልንን አዜሙለት። አፍ አውጥተን አንበለው እንጂ እኛም ጌታችንን ብዙ ጊዜ ሂድልን ብለነው እናውቃለን። ወዳጄ አንተስ ክርስትና ባፍንጫዬ ይውጣ ብላ አታውቅም? ያም ባይሆን መንፈሳዊ ነገር ማሰብ ወይም መዝሙር መስማት የማትፈልግበት ቀን ወይም ቃሉን ማዳመጥ የምትሸሽበት ቀን የለም። ዛሬ ይቅርብኝ ብለ ከልብህ ሀገር ኢየሱስን እንዲሄድልህ የለመንህበት ቀን፣ በቂም በቀል ልብ ቆስሎ አኩርፈህ ይቅር ባዩን ጌታ ስሙን መስማት የጠላህበት ዕለት የለም። ነጋዴው ከንግዱ ላይ ኢየሱስ ዞር ቢልለት አይጠላም። ኢየሱስ ከመጣ ገደል የሚጨምራቸው ብዙ ቆሻሻ ሥራዎች ያሉበት ሰው ጌታን ከሥራው ቦታ ዞር በልልኝ ይለዋል። ሌብነት፣ ማሟረት፣ ጥንቆላ፣ ዝሙትና ሙስና የሚባሉ አሳማዎችን ገደል እንዳይገቡ ለመንከባከብ ስንል የናዝሬቱን መድኃኒት ዞር በልልን ብለን የተማጸንን ብዙዎች ነን። እንደፈለግን ለመኖር ከቆሻሻ አሳማ ጋር ለመዋል መርጠን በሀገራችን ላይ አጋንንት ሲጨፍሩ ሳያስከፋን የጌታችንን መምጣት ግን ያልፈለግን ብዙዎች ነን። ከኛ መካከል እንደ አሳማ የከፋ ልማዱና ሱሱ ወደ ጥልቅ እንዳይወርድበት ፈርቶ የሚሸሽ ስንት አለ። የጌታችንን ቃል ለመስማት የማንፈልግ መንፈሳዊ ነገር ስንሰማ ጆሮአችንን የምንደፍን ሂድልን እባክህ ብለን የምንለምን ስንቶች ነን። ጌታ ሆይ ጌታ ሆይ ክፋትን መርጠን ከሀገራችን ሂድልን፣ ከቀያችን ውጣልን ስንልህ አትቀየመን። በሽተኛ ሲነጫነጭ ክፉ የሚያናግረው በሽታው ነው እንደሚባለው ክፉ የሚያናግረን ኃጢአታችን ነውና አትቀየመን። የኃጢአት ፍቅር እንደ አሳማ ፍቅር ከባድ ነው። ሽታው ቢከረፋም እኛ ግን ለምደነዋል። በቀላሉ መላቀቅ አቅቶናል። አንተ ግን ሂድልን ብንልህም አትስማን። አሳማ ኃጢአታችንን ከሚፈትኑን አጋንንት ጋር ወደ ጥልቁ ጣልልን። ያን ጊዜ ነቢዩ የተናገረው ቃል ይፈጸማል። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም ባሕሩ ጥልቅ ይጥለዋል። ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
የጻድቅ ሰው ጸሎት። አይሁድ ያለምንም ርኅራኄ ጻድቁ ላይ የድንጋይ ናዳ አወረዱበት። ለመውገር የከበቡት ሁሉ የያዙትን እየወረወሩ ሌላ ድንጋይ ለመያዝ እርስ በእርስ ተሽቀዳደሙ። ብዙ የጨከኑ እጆች ድንጋይ ለቀማ መሬት ላይ ተርመሰመሱ። እስጢፋኖስ ግን እርሱን ለመውገር ለቆሙ ጉልበቶች በፍቅር ሊጸልይ ተንበረከከ። ፍጹም ጠልተውት ድንጋይ ለጨበጡት መዳፎች ምሕረት ሊለምን እጆቹን ወደ እግዚአብሔር አነሳ። ቅዱሱ ለመጨረሻ ጊዜ ኃይሉን አሰባስቦ የጸለየው ስለ ጠላቶቹ ነበር። ጌታችን በወንጌል የሰርግ ልብስ ሳይለብስ ወደ ሰርግ ቤት ስለመጣ አንድ ሰው በምሳሌ ሲያስተምር ያ ሰው ያለ ሰርግ ልብስ ወደ ድግሱ በመምጣቱ ምክንያት ንጉሡ እጅና እግሩን ታስሮ ወደ ውጭ እንዲጣል ማድረጉን ነግሮናል። ለመሆኑ ይህ የሰርግ ቤት የት ነው? የሰርጉስ ልብስ ምንድን ነው? ንጉሡን የጠራውን እድምተኛ እጅና እግር አሳስሮ እስኪያስጥለው ያደረሰው ነገር ምንድን ነው? የሂፖ ሊቀ ጳጳስ አውጎስጢኖስ ይህንን ሲያብራራልን የሰርጉ ቤት የእግዚአብሔር መንግሥት፣ ሰርጉም ሰማያዊ ሲሆን የሰርግ ልብስ የተባለው ደግሞ ጠላትን መውደድ ነው ይለናል። አንድ ሰው ለእግዚአብሔር መንግሥት ቅርብ የሚያደርገውን የትኛውንም አይነት ሥራ ቢሠራ የሚጠሉትን የማይወድ ከሆነ ግን በሰማዩ መንግሥት ስፍራ አይኖረውም። ከሁሉ ይልቅ እጅግ የከበረው የሰማዕትነት ሥራ እንኳን ዋጋ የሚያሰጠው ሰማዕቱ የሚጠሉትን የሚገድሉትን መውደድ ሲችል ነው። ሐዋርያው ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ያለው ለዚህ ነው። ቅዱስ እስጢፋኖስ የጥሪው ሰዓት የደረሰበት የሰማዩ ሰርግ እድምተኛ ቢሆንም ወደ ሰርግ ቤት ግን ያለ ሰርግ ልብስ ሊሄድ አልወደደም። ስለዚህም ለሚጠሉት አይሁድ ተንበርክኮ ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በመጸለይ
ንጹሑን የይቅርታ ልብስ ለበሰና ወደ ጠራው አምላኩ ፈጥኖ ሄደ። ፊቱ በደም ተውጦ ገዳዮቹ ገና ድንጋያቸውን ወርውረው ሳይጨርሱ ራሱ ይቅር ብሎ ከፈጣሪ ዘንድ ይቅርታን መለመን እንዴት ያለ ልበ ሰፊነት ነው! አስተውሉ። ጻድቁ እስጢፋኖስ ስለ ገዳዮቹ ለመጸለይ የተንበረከከው ይቅርታ እየጠየቁት ሳይሆን ድንጋይ እየወረወሩ ባሉበት ቅጽበት ነው። በዚህ ሥራው ገና በመስቀል ላይ ሳለ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለውን ጌታውን መድኃኔ ዓለምን መሰለ። እኛም ይህንን ታላቅ ሥራውን ተመልክተን ቅዱስ እስጢፋኖስን ልንመስል ይገባል። እየደሙ ይቅር ማለትን፣ እየቆሰሉ መተውን፣ እየተወገሩ ምሕረትን መለመንን እንለማመድ። ነገር ግን አይ እንደዚህ ማድረግ አይሆንልኝም የምንል ካለን ሊቁ አውጎስጢኖስ እንደኛ ላለው ደካማ እንዲህ ሲል አንድ ምክር ይለግሰናል። አንድን ሰው ባመጸብህ ጊዜ ባትወደው እንኳን ቢያንስ ይቅርታን በጠየቀህ ጊዜ ፍቅርን አሳየው። በስተመጨረሻም ቅዱስ እስጢፋኖስ በመከራ መካከል ሆኖ ያቀረበው ድንቅ ጸሎት ከምን ደረሰ? ምንስ ውጤት አመጣ? ብለን እንጠይቃለን። መቼስ እስጢፋኖስ ምስክርነቱን በደም ያተመ ጻድቅም አይደል? ታዲያ ቅዱስ ያዕቆብ እኮ በመልእክቱ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ብሎናል። የጻድቁ እስጢፋኖስ ይህንን ኀጢአት አትቁጠርባቸው የሚለው ጸሎት ምን ኃይል አድርጋ ይሆን? ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኢየሱስም ዞር ብሎ ተመለከተው። ጴጥሮስ ጌታውን ለሦስተኛ በካደበት ጊዜ ጌታችን ከሸንጎ ታስሮ ወደሚወርድበት ምድር ቤት እየተወሰደ ነበር። ጴጥሮስ ሰውየውን አላውቀውም እያለ ሲምልና ሲገዘት ያን ጊዜ
ዶሮ ጮኸ። ጌታም ዞር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጪ ወጥቶ ምርር ብሎ አለቀሰ። የዋሁ ጴጥሮስ በሎሌዎች ተከቦ ሰውየውን አላውቀውም እያለ በሚያስረዳበት ሰዓት መምህሩ ክርስቶስ ዞር ብሎ ተመለከተው። ጴጥሮስ 3 ጊዜ አላውቀውም ብሎ የካደው ጌታ እኔ ግን አውቅሃለሁ ሲል ዞር ብሎ ተመለከተው። ክርስቶስ እንደታሰረ በዓይኖቹ ተመለከተው። ጴጥሮስ ሆይ አታውቀኝምን? በገሊላ ባሕር ዓሣ ስታጠምድ የጠራው በባሕር ላይ እንድትራመድ ያደረግኩ ከዓሣ ሆድ ውስጥ ገንዘብ አውጥተህ ለእኔና ላንተ ግብር ክፈል ያልኩ ከሰዓታት በፊት እግርህን ያጠብኩ እኔን አታውቀኝም? የሚሉ ዓይኖች ጴጥሮስን ተመለከቱት። ጴጥሮስ በካደበት በዚያች ቅጽበት የጌታን ዓይኑን ሲመለከት ምን ተሰምቶት ይሆን? እስከ ልብ ድረስ ዘልቀው የሚያዩት አምላካዊ ዓይኖች ለዚህ ሐዋርያ ምን መልእክት ተናግረው ይሆን? ይህን ሐዋርያ አግኝቶ ማን ጠይቆ በነገረን? እሱ ያየውን ጌታ ከ3 ጊዜ አልፈን 3000 ጊዜ በኀጢአታችን ለካድነው ለእኛ ማን ጠይቆ በነገረን? እንደ ጴጥሮስ ስንክደው ዘወትር የሚያየንን ጌታ ማየት ለተሳነን ለእኛ የጌታን የዓይን መልእክት ማን ጠይቆ በነገረን? ጴጥሮስ የጌታን ዓይን ባየበት ቅጽበት ልቡ ድረስ የሚወጋው በሐዘን የሚያቃጥለው ጸጸት ተሰማው። የጌታ ዓይኖች በቁጣ የተሞሉ አልነበሩም። ጴጥሮስን ግን በጸጸት ጦር ልቡን የሚወጉት ሆኖ ቀድሞ ያልተሰማው የዶሮ ጩኸት አሁን ዘልቆ ተሰማው። ሌሎች ቢክዱ እኔ አልክድህም ብሎ ተናግሮ 3 ጊዜ መካዱን አስቦ ከሁሉ ይልቅ ስወደው ከሁሉ ቀድሜ እክደው ብሎ ተንገበገበ። ስለዚህም ለክህደት ከዳረገው እሳት ከሚሞቅበት ግቢ በሕሊናው ዓይን የጌታን ዓይኖች በሕሊናው ጆሮ የዶሮውን ጩኸት እየሰማ ወጣ። ከአጥር ውጪ ወጥቶም ምርር ብሎ አለቀሰ። ጴጥሮስ ጌታ ሆይ ይቅር በለኝ፣ በድንገት ፈርቼ ነው የካድኩ፣ ሎሌዎች ሲያዋክቡኝ ነው እያለ ይቅርታን አልጠየቀም።
አለቀሰ እንጂ ይቅርታን አልለመነም። ምክንያቱም የእንባ ዘለላዎች ይቅርታን ያገኛሉ እንጂ ይቅርታን አይለምኑም እንዳለ ሊቁ አምብሮስ። ስለዚህ የዋሁ ጴጥሮስ ቃል ሳይተነፍስ በጨለማ ውስጥ ብቻውን ምርር ብሎ አለቀሰ። ጌታ አይቶታልና ስለ በደሉ ምርር ብሎ አለቀሰ። ጌታችን ሆይ ወደ እኛም ተመልከት፣ ስለ ኀጢአታችንም እንድናለቅስ አድርገን ይላል ሊቁ አክሎ። እንባ በእርግጥም ኃይል አለው። የሰው ልጅ ኃያሉን እግዚአብሔርን የሚያሸንፈው በእንባው ነው። እግዚአብሔር የሚያለቅሱ ዐይኖች ላይ አይጨክንም። በፍጹም ጸጸት የምታለቅስን ነፍስ አይቶ እግዚአብሔር አውኮኛልና ዐይኖችሽን ከኔ መልሺ ይላል። ስለዚህ እንዲህ ዐይነቱን እንባ ለማፍሰስ በጌታችን ዐይን መታየት ይፈልጋል። ጴጥሮስ በእንባ ውሃ ክደቱን አጠበው። ይህንን እንባ እንዲሰጠን በአባቶቻችንና በእናቶቻችን እንባ በራሰው የቤተ ክርስቲያን ቅጽር ውስጥ ተሰብስበን ወደ ጴጥሮስ አምላክ እንዲህ እያልን በዘወትር ጸሎታችን ላይ እንጮኻለን። አቤቱ በደሌንና ነውሬን የሚያጥብ እንባ ስጠኝ። አቤቱ አንተን የሚያገለግል እንባ ስጠኝ። አቤቱ የሚያቃጥልን እንባ ስጠኝ። አቤቱ ከዐይኔ ፈሶ የአካሌን እድፍ የሚያጥብልኝን እንባ ስጠኝ። የተጸጸቱ ሰዎችን እንባ የምትቀበል ጌታ ሆይ አንተ የተቀበልከውን ጽኑ ለቅሶ እንዳለቀሰ እንደ ጴጥሮስ ያለን እንባ ስጠኝ። አቤቱ እንደ ባሕር በምትፈስ እንባ አጠበኝ። የማያቋርጥ የእንባን ጎርፍ አፍስስልኝ። ውዳሴ አምላክ ዘእሁድ። ወስብሐት ለእግዚአብሔር። ይቆየን።